ዘርፌ ይባላለሁ። በህይወቴ መቼም ልረሳቸው ከማልችላቸው ምሽቶች አንዱ ከዛሬ 22 ዓመት በፊት እኛኮ ለማኝ ብቻ መስለሽን ነበር፣ ለካ በሽተኛም ጭምር ነሽ፣ ይቅር በይን፣ የአእምሮ ችግር እንዳለብሽ አላወቅም ነበር አለ። ሰላም የገመና ቤተሰቦቻችን እንዴት ናችሁልን? ሳምንታችሁ እንዴት ነበረ? አይኖ ታሪኮቹን በጣም እንደናፈቃችኋቸው እኔ ቢታንያ መስፍን ነኝ። ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። የዛሬ ባለታሪካችን ዘርፌ ትባላለች። ዘርፌ ይባላለሁ። በህይወቴ መቼም ልረሳቸው ከማልችላቸው ምሽቶች አንዱ ከዛሬ 22 ዓመት በፊት የአብራኬን ክፋይ ስቅስቅ ብዬ አልቅሼ አሳልፌ የሰጠሁበት ቀን ነው። ያኔ ገና የ3 ወር ህፃን የነበረውን ልጄን አቤልን ለህፃናት ማሳደጊያ ድርጅት ስሰጥ ልቤ በሁለት ተከፍሎ ነበር። በወቅቱ አባቱ ጥሎን ጠፍቶ ነበር። እኔ ደግሞ የሚበላ ነገር ቀርቶ የምጠጣው ውሃ እንኳን ይቸግረኝ ጀመር። ልጄ በረሃብ እጄ ላይ እንዲሞት አልፈለግኩም። ጥሩ ቤተሰቦችን ያገኝ ይሆናል፣ ትምህርት ቤት ይገባል፣ ይወጣል የሚለው ተስፋ ብቻ ነበር ነፍሴን ያቆያት። ልጄን ከሰጠው በኋላ ህይወቴ ልክ እንደቆመ ሰዓት ነበር የሆነው። በየቀኑ በምሰራው የጉልበት ስራ ራሴን ለማቆየት በሞክርም በየዓመቱ የልጄ ልደት ሲመጣ ሻማ እያበራው በድብቅ አለቅስ ነበር። የት ይሆን? ምን እየበላ ይሆን? የእናቱን ጠረንስ ያስታውስ ይሆን? የሚሉ ጥያቄዎች ዘወትር ወደ አእምሮ ይመጣሉ። በዚህ የተነሳ ከቀልቤ መሆን አቃተኝ። በልጄ ዕድሜ የሚሆኑ ህፃናትን መንገድ ላይ ባየው ቁጥር አቤልም እኮ አሁን እንደነሱ አክሎ ይሆናል፣ ከስቶ ይሆን ወይስ ወፍሮ እያልኩኝ በሀሳብ መዋለል ሆነ ስራዬ። እኔ የአእምሮ ጤናዬ ተጓደለ፣ መኖር እያስጠላኝም መጣ። ከሳምንት በፊት አንዲት የቀድሞ ጎረቤቴ አገኘችኝ። ዘርፌ ዛሬ ሰማሁትን ብነግርሽ ተገርመሽ አታበቂም አለችኝ። ምንድን ነው እሱ ስላት ዛሬ ጠዋት አለምን አግኝቻት ነበር አለችኝ። አለም የህፃናት ማሳደጊያ ውስጥ የምትሰራውን አልኳት፣ ልቤ በኃይል እየመታ። አዎ ልጅሽን የወሰዱት የውጭ ሀገር ዜጎች ነበሩ። ከወሰዱት በኋላም በጣም ለረጅም ጊዜ ስልካቸው ባለመስራቱ የማሳደጊያው ኃላፊ አግኝቶ ሊያወራቸው አልቻለም ነበር። አሁን ግን አሜሪካ መሆናቸውንና በጣም ጥሩ የሚባል ሁኔታ ላይ እንደሆኑ ደርሰውበታል። አላስችለኝ ብሎ ቀድሜ ነገርኩሽ እንጂ ራሷ አለም ልትነግርሽ እየመጣች ነው አለችኝ። ልቤ ትርክክ አለ። እንዳለችውም አለም ከቆይታ በኋላ መታ ልጄ አሜሪካ ሀገር በነጮች እጅ እንዳደገ እና የእነሱን ድርጅትም ወርሶ ወደ ኢትዮጵያ እንደተመለሰ አሳዳጊዎቹም አሁን በህይወት እንደሌሉ ነገረችኝ። እጅግ የተደላደለና ስኬታማ ህይወት እየመራ እንደሆነም ጨምራ ነገረችኝ። ይሄውም ማለት ነው እናት ልጇን አሳልፋ ለሌላ ሰው ከሰጠች በኋላ ይሄን መስማቷ ይመስለኛል በጣም ትልቅ ፕሮግረስ ነው ማለት። ልጄ የተወደቀ ብላ አትጨነቅም ማለት ነው። ጥሩ ሰው እጅ ላይ ነው የወደቀው። ከዛ ደግሞ እሷ ዊሽ ያደረገችለትን እኔ መስጠት አልችልም ብላ ያሰበችውን ህይወት ተሰጥቶት ትልቅ ደረጃ ላይ ደርሶ ኢቭን እናቱ እንደሆነች ካመነ ራሱ እሷንም ሊያሳልፍላት የሚችል ደረጃ ላይ ሆኖ ማግኘቷ ከደስታም በላይ እንደሚሆንባት አልጠራጠርም። በዚያውም እውነቱን እንዲያውቅ የምፈልግ ከሆነ ሄጄ ለማግኘትና ለማናገር ከዚህ የተሻለ ጊዜ እንደሌለ በማንኛውም ሰዓት ወደ አሜሪካ ተመልሶ ከሄደ እንደማላገኘውም ጨምራ ነገረችኝ። ይህንን ስሰማ መጀመሪያ ደስ አለኝ። ልጄ በህይወት በመኖሩና ስኬታማ በመሆኑም ኩራት ተሰማኝ። ነገር ግን ቆም ብዬ ራሴን አየሁት። የምኖርባት ቤት ጣሪያዋ ያፈሳል። የሚቀጥለው ሳምንት የምከፍለው የቤት ኪራይም የለኝም። ባለፈው ወገቤን ለታከምኩበት ራሱ የሕክምና ዕዳ አለብኝ። ጥሩ ሰዓት ላይ ነው ማለት ነው ልጇ ይመጣላት። አሁን ሊያሳልፍላትም ይሆናል። አንዳንድ ልጆች ደግሞ አክሰፕት ለማድረግ ይቸግራቸዋል። ኦልሞስት አሁን ይሄ ልጅ 18 19 ወይ 20 ዓመቱ ቢያንስ እዛ ሬንጅ ውስጥ እንኳን ከሆነ ይሄንን ትሩዝ በአንድ አክሰፕት አድርጎ እናቴን መርዳት አለብኝ ብሎ ላያስብ ይችላል። ኢትስ ቢግ ኮምፕሊኬትድ። ምክንያቱም አክሰፕት ለማድረግ ራሱ ቴክስ ታይም። እንዴት ቤተሰቦቼ ናቸው ብሎ ያሰባቸውን ሰዎች በልጅነት የሚያውቃቸውን ሰዎች ኖ ቤተሰቦቼ አይደሉም ማለት ነው እናቴ ይቺ ነች ብሎ አክሰፕት ለማድረግ ጊዜ ሊወስድበትም ይችላል። ግን ደግሞ ለእሷም ጥሩ ተስፋ ነው። ልጇ መገኘቱ ራሱ አንድ ተስፋ ነው። ልጄ እንዲህ ያለ ሀብት ላይ ሆኖ እኔ በረሃብ ልለቅ የሚል ድምፅ በውስጥ ያቃጨለ።
ጎረቤቴ በስልኳ የልጄን ፎቶ አሳየችኝ። ልክ እንደ አባቱ ነው፣ ግርማ ሞገስ ያለው። ፎቶውን ሳየውማ መሳም ማቀፍ፣ እኔ እናት ነኝ ብዬ የመጮህ ፍላጎቱላ አደረብኝ። ግን ደግሞ ፈራሁኝ። የሰጠሽኝ አንቺ አይደለሽ እንዴ? ዛሬ ስኬታማ ስሆን ነው እንዴ ተመልሰሽ የምትመጪው ቢለኝስ? ለዓመታት እኔን እንደ እናቱ ሳይሆን ጥላው እንደሄደች ጨካኝ ሴት አስቦኝስ ቢሆን? ዛሬ ጠዋት የቤት አከራዬ ካልከፈልሽ በቃ ውጪ፣ ሌሎች ብዙ እየከፈሉ መኖር የሚችሉ ሰዎች አሉ፣ አከራየዋለሁ ብላ አስፈራራችኝ። ለወገብ ህመሜ እወስድ የነበረው መድኃኒትም አልቆብኝ ስለነበር የመድኃኒት መግዣዬን ይዤ ፋርማሲ በሄድም ጤና መድኔ የመጠቀሚያ ጊዜው በማለፉ እና እጄ ላይ ገንዘብ ስለሌለኝ እያመመኝ ሄጄ የበለጠ እያመመኝ ተመለስኩኝ። በባዶ ሆዴ ቁጭ ብዬ ሳስብ ልጄ በአንድ ጥሪ ብቻ ይህንን ሁሉ ስቃይን ሊያስቆመውም እንደሚችል አወቅኩ። ለሱ ጥቂት ሳንቲም የሆነው ገንዘብ ለእኔ የሞትና የህይወት ጉዳይ ነው። ከድርጅቱ በር ላይ ሄጄ እናት ነኝ ብዬ ብጠይቀውስ? በሰው ፊት ቢያፍርብኝስ? የገነባውን ማንነት ብረብሽበትስ? ወይስ ደግሞ እግሩ ላይ ወድቄ ልጄ ሆይ ያኔ ሰጠሁ ስለጠላው ሳይሆን እንድትኖርልኝ ስለፈለግኩኝ ነው፣ ያኔ ቆራጥ ሆኜ ያንን ውሳኔ ባልወስን ኖሮ ዛሬ ላይ አሁን ያለህበት ቦታ አትደርስም ነበር ብዬ ብነግረውስ? በሌላ በኩል ደግሞ ዝም ብለሽ በክብርሽ ሙቺ አትረብሽው የሚል ሌላ ድምፅ ይመጣል። አሁን የድርጅቱ ስምና ያለበት ህንፃ በእጄ ላይ አለ። ልጄን ፈልጌ ልሂድ ወይስ የሰጠሁትን ለዘላለም እንዲርቀኝ ነውና እጣ ፈንታዬን ተቀብዬ በዝምታ ልሰቃይ? የእናትነት ናፍቆትና የድህነት ሰቀቀን አላስተኛ አላስቀምጥ ብሎኛል። የሆነ ቀን ጠዋት ላይ ቤተክርስቲያን ሄጄ መድኃኔዓለም ልቡ እንዲያራራልኝ ጸልዬ ልጄ ወደሚሰራበት ድርጅት ሄድኩኝ። የድርጅቱ የጥበቃ ሰራተኛ ወዴት ነው ብለው ጠየቁኝ። ኃላፊውን ፈልጌ ነው ስላቸው አለባበሴንና መላኳኋኔን አይተው ውስጥ እንዳልገባ ከለከሉኝ። አንደኛውም ማጨራሽ ማዘር ይሄ እኮ ትልቅ የንግድ ድርጅት ነው፣ ሸማቾች አይደለም ብሎ አፌዘብኝ። እባክህን አንዴ ብቻ ገብቼ ላውራው ብለውም ደግሞ እንደዚህ ያለ አይን ያወጣ ልመና ጀመራችሁ ነው ወይስ ይሄ አዲሱ የስርቆት ዘዴያችሁ ነው? እያዳፋው ሳላባርሽ በፊት ክብርሽን ጠብቀሽ ሂጂ ብሎ ጮኸብኝ። በሽተኛ ወገቤን በእጄ ደግፌ ትንሽ ፈንጠር ብዬ መንገድ ላይ ተቀመጥኩ። ሐሳቤ ከስራ ስወጣ ጠብቄ ላናግረው ነበር። ዘበኞቹ አለመሄዴን ሲያዩ እርስ በርስ የተንሾካሾኩ በአይነ ቁራኛ ይከታተሉኛል። በዚያው ቅጽበት ያስገመተኝ ማጣቴን አምርሬ ረገምኩት። ለ2 ሰዓት ያህል ከተቀመጥኩ በኋላ አንድ መኪና ከድርጅቱ ሲወጣ አየሁና እየሮጥኩ ሄጄ ፊት ለፊቱ ለመቆም መንገዱን ዘጋውበት። ሹፌሩ ተበሳጨና የስድብ ናዳ አወረደብኝ። 50 ብር ወርውሮልኝ ጥሎኝ ሄደ። እኔ ግን የመኪናው የኋላ ወንበር ላይ ልጄን አይቼው ስለነበር በቻልኩት አቅም እየጮኩና እየሮጥኩ መኪናውን ብከተለውም ልደርስበት አልቻልኩም። ዘበኞቹ እጃቸውን በአፋቸው ይዘው እኛ እኮ ለማኝ ብቻ መስለሽን ነበር፣ ለካ በሽተኛም ጭምር ነሽ፣ ይቅር በይን፣ የአእምሮ ችግር እንዳለብሽ አላወቅንም ነበር አሉኝ። አንዲት የጨረጨሰች ጎስቋላና ደሃ ሴት ከአንድ ትልቅና የተከበረ የድርጅት ኃላፊ ጋር ምን የሚያገናኛት ነገር ይኖራል ብለው ሊያስቡ ይችላሉ። በእነሱም አይፈረድም። ዝቅ ማለቷም መጠላቷም መገፋቷም አትዘኝ ዶፍተዴ ለልጇ ስለሆነ ትችላለች። እናት ብዙ ጊዜ የማትችለው ነገር የለም። ለዛውም በልጇ ሆኖ እናቶች እንዲሁም የመቻል አቅም አላቸው። በልጅ ሲሆን ደግሞ እጥፍ ታይምስ ነው የሚሆነው በጣም ብዙ ጊዜና አግኝታው አናግራው እንደውም የሱ መልስ ፍላጎቷን እንዳይሰብረው ነው እኔ እንደውም የፈራሁትኝ። ስታናግረው ኖ ጥለሽኝ ነበር እኮ ብዙ ጊዜ እንደዚህ አይነት ታሪኮችን እንሰማ የለ ስላልፈለገቻቸው እናታቸው ሳትፈልጋቸው የጣለቻቸው ይመስላቸው ልጆች አሉ። ከዛ ደግሞ እናትየው አጥታ ወይም ማሳደጊያ ገንዘብ ባለማግኘቷ እነዛ ልጆች አሳልፋ እንደሰጠች አያውቁም። የልጅነት አይምሮም አለ። ከዛ ደግሞ የሚገኙበት እድሜ አለ። አሁን የልጅ 20-21 ምናምን ከሆነ ይህ ገና ማቹሪቲ ሌቭል ነው። ይሄንን ነገር አገናዝቦ ለመቀበል ትንሽ ይከብደዋልና እስኪ ግን ሚላትን እንስማ። አይታወቅም። ልጄን በቀጥታ ማናገር እንደማልችል ሲገባኝ በየቀኑ እየተመላለስኩ ሌላ ሊያቀራርበኝ የሚችል የድርጅቱን ሰራተኛ ለማግኘት መሞከር ጀመርኩኝ። ከብዙ ምልልስ በኋላ ቀልቤ አንዷ ሰራተኛ ላይ አረፈ። አዘውትራ ወደ ድርጅቱ የምትመላለሰው በእግሯ ስለሆነ ቀርቦ ማናገሩም ቀለለኝ።
አንድ ቀን ጠጋ ብዬ ደህና አደርሽ የኔ ቆንጆ አልኳት። እግዚአብሔር ይመስገን ደህና አደሩ ማዘር። በሆዴ ኑሮዬና በሽታ ያጎሳቆለኝ እንጂ እድሜ እንኳን አንቱ የሚያስብል አልነበረም እያልኩ እዚህ ነው አይደል የምትሰሪው ብዬ ድርጅቱን አመላከትኳት። አዎ ምን ልርዳዎት አለችኝ። ትርዳኝ አትርዳኝ ባላውቅም የሆነውን ሁሉ አጠር አድርጌ አጫወትኳት። በግርምት ተሞርታ እና እርሶ የአቶ አቤል ወላጅ እናት ኖት ብላ ጠየቀችኝ። አዎ እንዳልኩሽ ነው እድለቢሷ እናቱ እኔ ነኝ አልኳት። ወደ ስራ ልትገባ የነበረውን ትታ ወደ አንድ ካፌ ይዛኝ ሄደችና ቁርስ አዘዘችልኝ። ለራሷ ሻይ እየጠጣች ለረጅም ሰዓት ስታስብ ቆይታ ነገሩ እርሶ እንዳሰቡት ቀላል ላይሆን ይችላል። አቶ አቤል የማደጎ ልጅ መሆኑን ቢያውቅም እንኳን አሳዳጊዎቹ ስለ እውነተኛ ወላጆቹ የነገሩትን ነገር አናውቅም። ምናልባት እሱም የሆነ ጊዜ ላይ ሊያፈላልጎት ሞክሮ ይሆናል። ይህን ያህል ጊዜ ዝም ብለው ቆይተው አሁን ሊፈልጉት መምጣቱን ሲያውቅ ካሉበት ሁኔታ አንጻር ልጅነቱን ሳይሆን ሌላ ነገር ፈልገው የመጡም ሊመስለው ይችላል አለችኝ። የምላትም ነገር ጨንቆኝ እና አሁን ምን አድርጊ ትይኛለሽ አልኳት። በቀጥታ ለማናገር መሞከሩ ከባድ ነው። የተሻለ የሚሆነው በሰው ተገናኝታችሁ ለብቻችሁ ናችሁ ብትነጋገሩ ነው። ይህንን ነገር ለኔ እንደነገሩኝ ለሌላ ሰውም እንዳይነግሩት ካለችኝ በኋላ ቀጠል አድርጋ እኔ የተሻለ የሚመስለኝ መምጣቱን የነገረችሁት የህፃናት ማሳደጊያው ሰራተኛ ራሷ እንድታገናኛችሁ ቢደረግ ነው አለችኝ። እሷ ያለችኝን ይዤ ወደ ህፃናት ማሳደጊያው ስመለስ ሰራተኞቹ በሙሉ ተረባብሸው ጠበቁኝ። ሞታ እንዳይሆን ሴትየው። ግራ ተጋብቼ አንዱን ጠጋ አልኩና ምን ተፈጥሮ ነው የኔ ወንድም ስለው ዓለምን ያውቋታል ልጆቹን ከአሳዳጊዎች ጋር የምታገናኘዋን አሉኝ። ስፈራ ስቸር አዎ አውቃታለሁ ምን ሆነች አልኩት። አንገቱን እየደፋ ዛሬ ጠዋት በመኪና አደጋ ሞተች። አሁን ቀብረ መመለሳችን ነው አለኝ። አንድ ያለቻትን ምስክር አጣች ማለት ነው። ሰውነቴ ለሁለት ሲከፈል ታወቀኝና ከመውደቄ በፊት ልቀመጥ ብዬ መሬት ላይ ቁጭ አልኩኝ። ሰውየው ጥሩ ሰው ነበረች። ለስንት ቤት አልባ ህፃናት ቤት የሆነች የሁሉም እናት ነበረች። ልጆቹን እንደ ልጁ አይቶ የት ገቡ የት ደረሱ ብሎ የሚጠይቅ ማን አለ እንደሷ እያለ እያልጎመጎመ ከአጠገቤ ራቀ። ልጄን ቀርቤ ለማውራት የነበረችኝ ጭላንጭል ተስፋ ቀስ እያለች ስትሟጠጥ ታወቀኝ። በቀጣዩ ቀን ወደ ልጄ ድርጅት ሄጄ ያቺን መልካም ሰራተኛ አገኘኋትና የሆነውን ሁሉ ነገርኳት። ከልቧ አዝና እንዴት አይነት መጥፎ አጋጣሚ ነው፣ ሌላ ሊያገናኛችሁ የሚችል ሰራተኛ አይኖርም አለችኝ። የእሷን ቦታ ተክቶ የሚሰራ ሰው እስከሚቀጠር መጠበቅ አለብኝ። ለጊዜው በእሷ ቦታ የተተኩት ደግሞ ሊረዱኝ የሚችሉ ሰዎች አይደሉም። ነገሩን ቢያውቁት ለጥቅማቸው ሲሉ እኔን ገለል ሊያደርጉኝ መሞከራቸው አይቀርም አልኳት። በጣም እውነት ነው። ልጁ ትክክለኛ እናቱን መልክ ስለማያውቅ ሌላ ዝም ብሎ ፌክ ሰው አምጥተው እቹትና እናትህ ጥላ ከሄደች እንደዚህ ስለሆነ ነው ምናምን ብለው የሚያሳዝን ታሪክ ከነገሩት ከዛ ልጁ አክሰፕት ካደረገ እንደገና ችኛዋ እናቱ እውነተኛ እናቱን ማስረዳት እውነተኛ እናትየው ራሷን ማስረዳት ለልጁ ይከብዳታል እና ለሰዎች አለመናገሯ እንደው የሚሻል ይመስለኛል። ሃይኮፒ አድርገው ሌሎች እናቶችን ሊወስዱለት ስለሚችሉ ሀብታም ስለሆነ ገንዘቡን ፍለጋ ማለት ነው። ትንሽ አሰብ ባደረገችና እኔ ልጆ ድርጅት ውስጥ በጣም ዝቅተኛ የሚባለውን የስራ መደብ ነው የምሰራው። እንኳን ከልጆ ጋር ከሱ ስር ካሉት ጋር እንኳን በቀጥታ የመገናኘት እድሉ የለኝም። ግን የሚሰራ ከሆነ አንድ አማራጭ አለኝ አለችኝ። ምንድነው እሱ ስላት መልእክት እናስቀምጥለት ያለውን ሁኔታ ዝርዝር አድርገን ጽፈን ደብዳቤ እናስቀምጥለትና ራሱ አንብቦ እንዲወስን አድርገው። አማርኛ ብዙም ስለማይችል እኔ ደብዳቤውን በእንግሊዘኛ ጽፌ ልክለታለሁ አለችኝ። በሐሳቧ ተስማምቼ ደብዳቤው ከኔ እንደተላከ አድርጋ ጽፋ በኮምፒውተሯ ላከችለት። መተባበሯ ራሱ በጣም ትልቅ ነገር ነው። እንደዚህ የሚተባበር ሰውም እኮ አይኖርም። ሀብታም ሰው ስለሆነ ለመጠቀም ነው የሚሞክሩት። በመለሰልኝ ሰዓት ደውዬ አሳውቆታለሁ ብላኝ ወደ ስራዋ ገባች። ስልኳን በመጠበቅ አንድ ሳምንት ካሳለፍኩ በኋላ ደውዬ ስጠይቃት ደብዳቤውን አንብቦታል፣ ግን ምንም መልስ አልሰጠኝም አለችኝ። እንደፈራሁት ለልመና እንደመጣው ምንም የእናትነት ሞራል እንደሌለኝ አስቦ ይሆን ወይስ
አሳዳጊዎቹ በህይወት እንደሌለው ነግረውት ላጭበረብረው እየሞከርኩኝ መስሎት ይሆን? እውነቱን ለመናገር ያን ያሳልፍ የሰጠሁት በረሃብ እንዳይሞትብኝ ብዬ ነበር። ሰውነቴ ከመክሳቱ የተነሳ ጡቴ እንኳን ወተት አይወጣውም ነበር። ታዲያ እንዴት ብዬ አይን እያየ በረሃብ ይሙት? ዛሬ የተሻለ ህይወትን እየመራ ስለሆነ ከማንም በላይ እኔ ደስተኛ ነኝ። ግን ደግሞ ኑሮን ማሸነፍ እያቃተኝ ሰርቼ እንኳን እንዳልበላ የወገብ ህመሜ ፋታ የሚሰጠኝ አልሆነም። ከምበላው ላይ ተርፎ የቤት ኪራይ መክፈል ስላልቻልኩ አከራዬ በየጊዜው ቀይን አውጥታ ቤቱን በላይ ላይ እንደምታከራየው ትዝትብኛለች። ይህ ሁሉ ሀብት ያለው ልጅ እያለኝ እንዲህ መቸገሬን ሳስበው በራሱ እንገበገባለሁ። ምን እንደማደርግ ግን አላውቅም። ምን ትመክሩኛላችሁ? ልጇ እንደሚመልስላት ተስፋ ማድረግ ነው መሰለኝ ያለን ተስፋና ወይ ደግሞ ድጋሚ ማስረዳት እንደገና አንድ ነገር ላይፍ ታይም ማናቀው ነገር 20 እና ምናምን ዓመታችን ላይ መጥቶ ሲነገረን አክሰፕት ለማድረግ ራሱ it takes time እና አክሰፕት እንዲያደርግ መሞከር፣ ማስረዳት፣ እናቱ ያለችበትን ሁኔታ መንገር፣ ከተቻለ ደግሞ እንዲገናኙ ማድረግ። አንድ የተገናኝተን እናውራ። ምክንያቱም የውጭ ሀገር ልጅ ስለሆነ he knows what to do ዲኤንኤ ቴስት አድርጎ እውነትም እናቱ ነች አይደለች የሚለውን ማወቅ ይችላል። እናቱ እንደሆነች አውቆም ደግሞ ጥፋተኛ እንደሆነች ከተሰማው ምክንያቷን መጠየቅ። ለምንድነው እንደዚህ ያደረግሽኝ? ምክንያቱም እናት ነች። አት ዘ ኤንድ ኦፍ ዘ ዴይ ያለምንም ሪዝን አመጣ የወለደችው ልጅ በስንት ፔን ውስጥ 9 ወር ሙሉ ይዛው የነበረው ልጅ አውጥታ የምጥልበት ምንም ምክንያት የላትም። ስለዚህ ምክንያቷ ምን ያክል ቢከብድ ልጁን ለሌላ ሰው አሳልፋ እንደሰጠችው ቢጠይቃት ወይም ሰዎች ጠይቀው ቢነግሩት ተቸግራ እንደሆነ ለሱ ብላ እንደሆነ እዚህ ደረጃ ላይ እንዲደርስ ያደረገችውም እሷ ወልዳ ለሌላ ሰው ስለሰጠችው እንደሆነ ሊረዳ ይገባልና ይሄን ለመረዳት እንዳልኳችሁ ነው እድሜ አለ፣ የመረዳት አቅም አለ፣ ማቹሪቲ አለ። ከዛ ደግሞ ተደማምሮ አሁን ያለበት ሁኔታ አለ፣ ስልጣን አለ፣ ገንዘብ አለ፣ በሰዎች ሆይ ሆይ መባል አለ ምናምንና እነዚህ ሁሉ እውነተኛ ይሄ የሰው ተፈጥሮ አለ አይደል? እሱን እንዳይረዳው ሊያደርጉት ይችላሉና በተቻላት አቅም እናትነቷን ለማስረዳት መሞከር ይመስለኛል መፍትሄው። እሱም ተረድቶ እናትነቷን አክሰፕት እንደሚያደርግ ተስፋ አለን። እናትነት በጣም ትልቅ ነገር ነው። ባይዘ 9 ወር ሙሉ ተሸክሞ መውለድ ኢቭን እኛ በልተን ስንጠግብ እንዴት ነው የሚያደርገን? ከዛ ውስጥ በልተን የምንጠግብበት ሆድ ውስጥ 9 ወር ሙሉ ሂውማን ቢንግ ሰው ሆዳችን ውስጥ ሲኖር በጣም ከባድ ነገር ነውና we have to appreciate እናት የሆኑ ሰዎችን በጣም ማድነቅ አለብን። እናቶች ልጆቻቸውን ለማደጎ ሲሰጡ ቁጭ ብለው ልጆቻቸውን ቤት ውስጥ ሆነው ማሳደግ ሲወስኑ ስራቸውን መተው ሲወስኑ ቀላል ነገር አይደለም። ልጆች ይሄ ነገር የሚገባን መቼ ነው? የሆነ ያክል ጊዜ ካለፈ በኋላ። ብዙ ጊዜ እኔ እናት ወልደሽ ይኸው ትላለች። ወልደን ስናየው ነው የሚገባንና እሱም ወልዶ ከማየቱ በፊት እናቱን ከማጣቱ በፊት እናቱ በህይወት እያለች ነገሮችን እንዲረዳ ተስፋ አደርጋለሁኝ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ማንኛውም አይነት ማስታወቂያዎች ካሏችሁ እዚሁ የገመና ቤተሰቦቻችን እንዲያዩት ስለምናደርግላችሁ ከታች በምናስቀምጠው የቴሌግራም ሊንክ ላኩልን። እኛ ቆንጆ አድርገን ለቤተሰቦቻችን እናደርሳለን። እናንተም ተመልካቾቻችን ታሪኬ ህዝብ የሚሰማው ያስተምራል፣ ህዝብ ቢሰማው ሊማርበት ይችላል፣ የኔ ህይወት ያስተምራል ብላችሁ የምታስቡት ታሪክ ካለ እሱንም በዚሁ የቴሌግራም ሊንክ ላኩልን። እኛ ቆንጆ አድርገን ስማችሁን ደብቀን ፕራይቬሲያችሁ እንደተጠበቀ ሰዎች እንዲያስተምር አድርገን የምናቀርብ ይሆናል። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቀጣይ ሳምንት በሌላ ታሪክ እስከምንገናኝ ድረስ ደህና ሁኑልኝ።